እውነቱን ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ታላቅ ቤተክርስቲያን ናት። እኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አደረኩላት ከምለው አስተዋጽኦ ይልቅ የኢትዮጵያ ቤተክርስቲያን ለኔ ያደረገችልኝ በእጅጉ ይበልጣል። እውነቱን ለመናገር ወደ ኦርቶዶክስ መመለስ ፈልጋለሁኝ። የቀድሞዋ ቤቴ ናፍቃኛለች እጅጉኑ። ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ታላቅ ቤተክርስቲያን ናት። እኔ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመጨረሻም በጋሻው ደሳለኝ ወደ ቀልቡ ተመለሰ። በዚህም በተደረገለት ኢንተርቪው ላይ እያለቀሰ እያደገባትን ያስተማረችውን ለዚህም ክብር ያበቃቿን ታላቋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎም ምዕመናኖቿን ልብ የነካ ንግግር አድርጓል። ሰላም የዩቲዩብ ቤተሰቦቼ እንዴት አላችሁልኝ? በያላችሁበት ሰላማችሁ ብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። በጋሻው ደሳለኝ ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን በይፋ ተቀላቅሏል የሚባል መረጃዎች እጆቼ ላይ ገብተዋል ማለት ነው። ተመልሷል አልተመለሰም የሚለውን በዛሬ ቪዲዮ መጨረሻ በቪዲዮ የሚያስመለክታችሁናል ማለት ነው። ኦርቶዶክሳውያን እናንተም ቪዲዮን እስከ መጨረሻ መከታተላችሁ እንዳትረሱ። ወደ ሁለተኛ መረጃችን ስናል በባምቢ ማና በኮሜዲያን እሸቱ ውዝግብ ተፈጥሯል። ለገዳም ማስታወቂያ በመስጠት እጅግ ብዙ ኦርቶዶክሳውያን አስቆጥተዋል ማለት ነው። ጉዳዩ በከፍተኛ ሁኔታ ሶሻል ሚዲያውን እያነጋገረ ያለ ጉዳይ ነው ማለት ነው። ኦርቶዶክሳውያን የቤተ ክርስቲያን አባቶች ምን አሉ የሚለውን በዛሬ ቪዲዮ መጨረሻ የሚያስመለክታችሁናል ማለት ነው። ኦርቶዶክሳውያን እናንተ ቪዲዮን እስከ መጨረሻው በመከታተል ላይክ እና ሼር እያደረጋችሁ ለሞላ ዓለም እንድታደርሱ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላስቀምጡልኝ። እንዲሁም ደግሞ በጋሻው ደሳለኝ ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ተቀላቅሏል አልተቀላቀለም የሚለውን በዛሬ ቪዲዮ መጨረሻ ስለሚያስመለክታችሁ እናንተም ቪዲዮን እስከ መጨረሻ መከታተላችሁ እንዳትረሱ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ተወልጄ ያደግኩት ዲላ በምትባል ከተማ ውስጥ ነው። መንፈሳዊ ሕይወትን የቀመስኩበት የዲላ አቡነ ገብረ መንፈስ ቅዱስ ቤተክርስቲያን በመባል ይታወቃል። እውነቱን ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ታላቅ ቤተክርስቲያን ናት። በመጨረሻም በጋሻው ደሳለኝ ወደ ቀልቡ ተመለሰ። በዚህም በተደረገለት ኢንተርቪው ላይ እያለቀሰ እያደገባትን ያስተማረችውን ለዚህም ክብር ያበቃቿን ታላቋን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ብሎም ምዕመናኖቿን ልብ የነካ ንግግር አድርጓል። በጋሻው ምን አለ? ለምንስ አለቀሰ? ከራሱ አንደበት ዝርዝር መረጃዎችን አጋራችኋለሁ። ያደግኩት ዲላ በምትባል ከተማ ውስጥ ነው። እውነቱን ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ታላቅ ቤተክርስቲያን ናት። እኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አደረኩላት ከምለው አስተዋጽኦ ይልቅ የኢትዮጵያ ቤተክርስቲያን ለኔ ያደረገችልኝ በእጅጉ ይበልጣል። ይህንን ስል ከልቤና የእውነቴን ነው። በጋሻው ወደ ቀልቡ የተመለሰ ይመስላል። በንግግሩም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ታላቅ ቤተክርስቲያናት እኔ አደረኩላት ከምለው በላይ ለኔ ያደረገችልኝ በእጅጉ ይልቃል። እኔ በመንፈሴ ቋንቋ በጥበብ ቃል አፌን እንድከፍት ያደረገችኝ፣ ይህንን ዛሬ ለሕዝብና ለአሕዛብ የመሰክረውን ወንጌል በእጅ ያስጨበጠችኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እኔ እድገቴ፣ ታሪኬ፣ ሁሉ ነገሬ በተዋሕዶ ቤት ውስጥ ነው። ዛሬ መውጣቴን ብቻ አትመልከቱ። ጥልቅ ቁርኝት አለን። እውነት ለመናገርም ቤተክርስቲያኒቷ በእኔና በመሰሎቼ ዛሬ የሚፈልገውን ክብር አልተሰጣትም ይሆናል። ግን እመኑኝ የእኛ ንግግር ከቶ ያስቆማትም። እስከ ዛሬ ሳላውቅ ለተናገርኳቸው ነገሮች ሁሉ ይቅር በሉኝ ሲል ንግግሩን ቋጭቷል። እውነቱን ለመናገር ወደ ኦርቶዶክስ መመለስ ፈልጋለሁኝ። የቀድሞዋ ቤቴ ናፍቃኛለች እጅጉኑ። መመለሱን ፈልጓለሁ። አሁን ባለውበት ሰዓት ባይሆንም መመለሴ አይቀርም ማለት ነው። እውነት ለመናገር በጋሻውን ፊቱን አይቶ ማወቅ ይቻላል። መመለስ ይፈልጋል። ከፍቶ
ቤተክርስቲያን ጋር ካሳደገችው ከቅድስት ድንግል ማርያም ጋር ካሳደጉት ቅዱሳን ጻድቃን ሰማዕታት ጋር ተጣልቶ አዝኖ ተክዞ ለመመለስ አፍሮ ያለ ወንድማችን ነው። እውነት ኦርቶዶክሳውያን ልንጸልይለት ልናለቅስለት እንዲያስተውል እንዲረጋጋ ወደ ቀድሞዋ ታላቋ ልዕልቷ ኃያሏ ኦርቶዶክስ ተዋሕዶ ቤተክርስቲያን እንዲመለስ እኔ በበኩሌ ምኞቴ ነው እና ወንድማችን አይዞህ፣ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አታስፈራ። ዝቅ ብለህ በትሕትና ተሞልተህ በፈሪሃ እግዚአብሔር አልቅሰህ እንባህን አፍስሰህ ቅድስት ቤተክርስቲያንና ልጆቿን ይቅርታ ጠይቀህ ወደ ቅድስት ቤተክርስቲያን ብትመለስ የበለጠ ከጸጋ ላይ ጸጋ ከክብር ላይ ክብር ታገኛለህ እንጂ አትወረድም። አይተውም ብትመለስ ለአንተ ጥሩ ነው። ስለዚህ ከዚህ ቀደም የጎደለህን እውቀት የምትሞላበት ይሆናል። ከዚህ ቀደም ያጠፋውን ጥፋት የምታስተካክልበት መስመር ይሆናል። ከዚህ ቀደም የታበይክበትን ትዕቢቶች በሙሉ አባቶችን ያዋረድክበት ሂደቶችን በሙሉ እርግፍ አድርገህ ከአባቶች ስር እግር ስር ዝቅ ብለህ ወንጌልን እንደገና ጠይቀህ ተረድተህ ኦርቶዶክሳውያንን ይቅርታ ጠይቀህ ወደ ቅድስት ቤተክርስቲያን ብትመለስ ሁሉም ኦርቶዶክሳውያን ያለ ክፋት፣ ያለ ምቀኝነት፣ ያለ አብሮነት፣ ያለ ምንም ክርክር ይቅርታን ተጣሪ እውነቱን ለመናገር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን እጅግ ታላቅ ቤተክርስቲያን ናት። እኔ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አደረኩላት ከምለው አስተዋጽኦ ይልቅ የኢትዮጵያ ቤተክርስቲያን ለኔ ያደረገችልኝ በእጅጉ ይበልጣል። ይህንን ስል ከልቤና የእውነቴን ነው። እኔ በመንፈሳዊ ቋንቋ በጥበብ ቃል አፌን እንደከፍት ያደረገችኝ ይህንን ዛሬ ለሕዝብና ለአሕዛብ የምመሰክረውን ወንጌል በእጄ ያስጨበጠችኝ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ናት። እኔ እድገቴም ታሪኬም ሁሉ ነገሬም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ ነው። ያ የኔ የአገልግሎት መንገድና የታሪክ ምናባዊ ሐውልት ዛሬም በዚያ ስፍራ ይኖራል። ስለዚህ የኢትዮጵያ ቤተክርስቲያን ለኔ ያደረገችውን አዎንታዊ አስተዋጽኦ ስናገር በኩራትና በደስታ ነው። ለዚህም በዚህ አጋጣሚ እጅግ አድርጌ ቤተክርስቲያኒቱን አመሰግናለሁ። እውነቱን ለመናገር ወደ ኦርቶዶክስ መመለስ ፈልጋለሁኝ። የቀድሞዋ ቤቴ ናፍቃኛለች እጅጉኑ መመለሱን ፈልጋለሁ። አሁን ባለውበት ሰዓት ባይሆንም መመለሴ አይቀርም ማለት ነው። በጋሻው በአንድ ወቅት ስለ ኦርቶዶክስ እንደዚህ ብሎ ነበር። ንጽሕት ሃይማኖት፣ ቅድስት ሃይማኖት፣ ንጽሕት ሃይማኖት ዘመንን አቋርጣ ከዘመናት በኋላም የምትኖር ሃይማኖት ኦርቶዶክሳዊት ሃይማኖት ናት። እንድትመለሱ እንድትመጡ ወደ እናት ቤተክርስቲያን ጉያ እንድትገቡ እግዚአብሔር ይርዳል። ሰዎች አይደሉም፣ መንፈስ ቅዱስ መንገዱን ያሳያችሁ። ይሄንን ነው የምንላችሁ። የተበደሉት ወገኖቻችንን ሁሉ ይሰብስበናል።
ከዛ በተረፈ ዘመኑ የሚስቱበት እኛ ብቻ አይደለም የተመረጡት እንኳን ሳይቀሩ ይላል ወጥተው የሚሄዱበት ጊዜ ይመጣል። እኛ ዛሬ በቁማችን እናወጣለን፣ ነገር ግን ምን እንደሚፈጠር አናውቅም። የሰበከኝ ያስተማረኝ ያቆመኝ ሰባኪ እሱ ወደዛ ሄዷል፣ እኔም ልሂድ እንዳትሉ። እኛ እንደ ንፋስ እንደሚመጣው ማዕበል ወዲያም ወዲህም ልንል እንችላለን። አሁን የሰበክንላችሁ ሃይማኖት ይህም የምስክር ቃል ነው። ይህም የምታዩት የቴክኖሎጂ መሳሪያ የቴሌቪዥኑ በስክሪን ምስክር ይሁን። በዚህች ሃይማኖት ጥርጥር የለባችሁ። በጋሻው ወንድሜ ቆሞ የመሰከርክለት አምላክ ወደ ልቦና ወደ ቀልብ ይመልስ። ነበሩ የሉም፣ ተሰበሰቡ፣ ተበተኑ ከመባል ይሰውረን። አርኪ ነኝ፣ እወዳቸዋለሁ። አሁን ላይ በየሶሻል ሚዲያው የሚመጣልኝ ነገር አለ። እሱም ምንድነው? በጋሻው እዛው ነው ያለው አልተመለሰም የሚባል ብዙ መረጃዎች ብዙዎች እያሰራጩ አያለው። እነሱ የሚያወሩት ሌላ ነው፣ እኔ ያለሁበት ሌላ ነው። እኔ አሁን ከፕሮቴስታንቱ ዓለም ለቅቄ ወጥቻለሁኝ። ከወጣው ቆየው። እኔ አሁንም እዛ ቤት ላላችሁ ጥሪ የማደርግላችሁ ቢኖር ከዛ ከተቃጠለው አየር የእግዚአብሔር መንፈስ በሌለበት የአጋንንት መንደር የሆነው ቅጥር ውስጥ ነው ያላችሁት ሁላችሁም። እኔም በጥፋትም ይሁን ሰው ሆኖ የማይሳሳት የለምና በተሳሳተ መንገድ ሄጄ ብዙ ጊዜያትን አሳልፌያለሁ። አሁን ግን እግዚአብሔር ከዛ ሁሉ ብዙ መረጃዎችን ስለማይ ነው በየሶሻል ሚዲያው ስለኔ ይወራል። እንደዚህ ያረገ ነው እንደዛ ያረገ ነው የሚባሉ ነገሮችም አሉ። እውነታው ይሄ ነው። ቤቱን ሰብስክራይብ ፎሎ አድርጉ፣ ለሁሉም ሼር አድርጉ። ሰላማችሁ ይብዛልኝ። ኦርቶዶክሳውያንን ይቅርታ መጠየቅ ፈልጋለሁ። ከሁሉም በላይ እናንተን ይቅርታ እንድታደርጉልኝ ፈልጋለሁ። ይቅር እንድትሉኝ ፈልጋለሁ። ይቅርታ አድርጉልኝ ነው የምላችሁ። ሁላችሁም ይቅር ብያለሁ እንድትሉኝ ፈልጋለሁ። ይቅር ብያለሁ የሚል ቅሬታችሁንም በቪዲዮ እንዳቀርባችሁ እኛውንም ደግሞ በቪዲዮ የሚሆን በዚህ በኮሜንት ስርም ብታስቀምጡ ደስ ይለኛል። በድጋሚ ይቅርታ እላችኋለሁ። ይቺ ልጅ የገዳም ማስታወቂያ መስራቷ አግባብ ነው ወይንስ አይደለም? በደንብ አድርጋችሁ እስከ መጨረሻው ስሙኝ። መስራቷ አግባብ ነው ወይንስ አይደለም? ይኸውላችሁ እኔ በጣም የሚገርመኝ ምን እንደሆነ ታውቃላችሁ? በጣም ሲበዛ አሽቃባጮች ነን። በጣም በቃ ለንግግሬ በጣም ይቅርታ፣ ግን በጣም አሽቃባጮች ነን። ይኸውላችሁ ይቺ ልጅ የሌላ እምነት ወይንም ሙስሊም ሆና ቢሆን የገዳም ማስታወቂያ የሰራችሁ በእርግጠኝነት ነው የምላችሁ አንድ ነገር አንናገራትም። እንደውም እግዚአብሔር ይባርክሽ እያልን ስንመርቃት ነበረ የሌላ እምነት ተከታይ ብኮን። ነገር ግን የኛው እምነት ስለሆነች ድንጋይ አበዛንባት። የኛው እምነት ተከታይ ስለሆነች እስኪ አስታውሱ፣ ናዝሬት አዳማ ኪዳነ ምሕረት ስትመረቅ አንድ ሙስሊም ቤተክርስቲያን ገብቶ ስለ ምርቃቷ ማስታወቂያ ሲሰራ ያየሁ ነበር። አታስታውሱም? ምንድነው ምን የሚል ነበር? እኔ ማርያምን እወዳታለሁ የሚል ሰውዬ እና ያን ጊዜ አንድ ሰው ትንፍሽ አላለም። ስለዚህ ለምን ሙስሊም ማስታወቂያ ሰራ ብሎ አንድ ሰው ትንፍሽ አላለም። እሱን ተውት። አይሾስፒድ ካቴድራል ስላሴ ቤተክርስቲያን ውስጥ ለዚያውም በባዶ በእንትን ገብቶ ለዓለም ሲያስተዋውቅ ነበር አይደል? ያን ጊዜ ትንፍሽ ያላልን ሰዎች ዛሬ ይቺ ልጅ ስለ ገዳም ማስታወቂያ ሰራን ብለን እዚህ ጋር ድንጋይ መወርወር ስንጀምር ከዚህ በላይ ምን ማሽቃበጥ አለ? ይኸውላችሁ ይቺ ልጅ ከነዚያ ሰዎች በመቶ እጥፍ ትሻላለች። ምክንያቱም ይቺ ልጅ የፈለገ ኃጢአተኛ ብለን እንኮንናት፣ ነገር ግን በክርስቶስ ያመነች ከክርስቶስ መንጋዎች ውስጥ ናት። እነዚያ በክርስቶስ ያላመኑ ናቸው
ታዲያ ለምንድነው በክርስቶስ የነዚያን ዝም ብለን በክርስቶስ ያመነችው እህታችን ላይ መምከር? ስለ ኃጢአቷ ትክክል ነው እያልኳቸው አይደለም። ስለ ኃጢአቷ መምከር በቻልነው በውስጥ መስመር በተለያየ ነገር መምከር ሲገባል እዚህ ጋር ወተን ድንጋይ የምናበዛበት ይቺ ልጅ እኮ በእኛ ቃላት በእኛ ተሰብራ እኮ እምነቷን ልቀይር ትችላለች እኮ እንዴ። ኮመንት ሰውን እንደገደል አታስታውሱም እንዴ? ስለዚህ ይኸውላችሁ ጥንቃቄ እናድርግ። ለሰው መሰናከያ የዛሬ ቪዲዮ ይሄን መስል ነበርና በቪዲዮ እንደተጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ቪዲዮዎችን በጥቂት ደቂቃ ብዙ መረጃዎች ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በአጠቃላይ በዚህ በዘኩ 16 ሐሳብ አስተያየት ያላችሁ ኦርቶዶክሳውያን ሐሳባችሁን ኮሜንት ላይ አስቀምጡልኝ። ቻናላችን ሳምንት 2 ቪዲዮዎች ሮብና አርብ ጠዋት 3 ሰዓት ላይ ስለሚያመጣላችሁ ዘኩ 16ን ሰብስክራይብ ያደረጋችሁ ኦርቶዶክሳውያን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። በጋሾ ደሳለኝ ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ለመመለስ ፍላጎት እንዳለው እንዲሁም ደግሞ ይቅርታ ለመጠየቅ ፍላጎት እንዳለ በራሱ አንደበት ተናግሯል እንጂ ወደ እናት ኦርቶዶክስ ተዋሕዶ ቤተክርስቲያን ቀደር ተጠምቆ አልተመለሰም ማለት ነው። እንዲመለስ መጸለይ ይገባናል ማለት ነው። ኦርቶዶክሳውያን በባምቢና በእሼ መካከል የተፈጠረው ውዝግብ እጅግ ሶሻል ሚዲያውን እያነጋገረ ያለ ጉዳይ ነው ማለት ነው። በዛሬ ቪዲዮ ጥሩ ምላሽ አግኝታችኋል ብዬ ተስፋ አደርጋለሁ ማለት ነው። እናንተም ደግሞ ሐሳባችሁን ኮሜንት ለማስቀመጣችሁ እንዳትረሱ። አገራችን ኢትዮጵያ ሰላም ያደርግልን። በሌላ በአስተማሪ ቪዲዮና በወቅታዊ ጉዳዮች እስከምንመለስ ቸር ቆዩን።